ክቡራትና ክቡራን የመቅደስ ኢንተርናል ተከታታዮች እንደምናላችሁ ዛሬ አርብ ነሐሴ 15 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አቤት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል አሜሪካና ኢትዮጵያ የፈረሙት የመከላከያ ስምምነት ምንድነው? ዝርዝሩን ይዘን ቀርበናል። ህወሓት ትዕግስት ያልቀዋል ሲል ገልጿል። በሌላ በኩል የትግራይ ትምህርት ቢሮ ትላንት በመቀለ ከተማ የደረሰውን የአየር ጥቃት የሚያወግዝ ጠንካራ መግለጫ አውጥቷል። እንዲሁም የዘንድሮ የአሸንዳ በዓል ከአደባባይ ውጭ እንዲከበር መወሰኑ ተገልጿል። የእነዚህንና ሌሎች አበይት መረጃዎች ዝርዝር ይዘን ቀርበናል። እስከ ፕሮግራማችን ማጠናቀቂያ ድረስ አብራችሁን በመቆየት እንድትካተሉ እንጋብዛችኋለን። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ኢትዮጵያና አሜሪካ በመከላከያና በደህንነት ዘርፍ ስትራቴጂካዊ ትብብር ለመመስረት ተስማሙ። ኢትዮጵያና አሜሪካ በወታደራዊና በዲፕሎማሲያዊ ዘርፍ ያላቸውን ግንኙነት ወደ አዲስ ደረጃ ለማሸጋገር የሚያስችል ሁለንተናዊ የስትራቴጂክ መከላከያና ደህንነት ትብብር ለመመስረት መስማማታቸውን የመከላከያና የውጭ ጉዳይ ሚኒስትሮች አስታውቀዋል። ስምምነቱ የተደረሰው በኢትዮጵያ መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር በሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ የወታደራዊ ልዑክ በዋሽንግተን ባደረገው የስራ ጉብኝት ወቅት ነው። የኢትዮጵያ ልዑክ በፔንታጎን ከአሜሪካ የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብሪያን ጃያሊስ እና ከሌሎች ከፍተኛ የመከላከያ ባለስልጣናት ጋር ተወያይቷል። እንደ መከላከያ ሚኒስቴር ገለጻ የታሰበው ስትራቴጂካዊ ትብብር በዘላቂ ሀገራዊ ጥቅም፣ በጋራ ተጠቃሚነት፣ በላቀ እምነት እንዲሁም በአፍሪካ ቀንድና በሰፊው የቀጠና ዘላቂ ሰላምና ጸጥታን ለማረጋገጥ በሚደረጉ የጋራ ጥረቶች ላይ የተመሰረተ ይሆናል። ሜጀር ጀነራል ተሾመና ብሪያን ኤሊስ በውይይቱ ወቅት የተደረሱ ማዕቀፎችን ወደ ተግባር ለመቀየርና የሁለትዮሽ የመከላከያ ግንኙነቱን ወደፊት የሚያስቀጥል ስትራቴጂካዊ አጋርነት ለማሳደግ ያላቸውን ቁርጠኝነት አረጋግጧል። ይህ በእንዲህ እንዳለ ከአሜሪካ የመጣ የወታደራዊ ቡድን የሚሰጠውና በሰብአዊ መብቶችና በዓለም አቀፍ ወታደራዊ ሕጎች ላይ ያተኮረ ስልጠና በኢትዮጵያ ሰላም ማስከበር ማዕከል ተጀምሯል። በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክቶሬት የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ የኢትዮጵያ ቀጠናዊ ተጽዕኖ እያደገ መምጣቱ ሀገራት ትብብራቸውን እንዲያጠናክሩ እንዳበረታታም ገልጿል። በአፍሪካ ቀንድ ያለውን አለመረጋጋት ለመቅረፍ ይህ ትብብር አስፈላጊ መሆኑንም ጠቁሟል። የአሜሪካው የስልጠና ቡድን አስተባባሪ ሌተናል ኮሎኔል ዘካሪ ማካክተር በበኩላቸው ዋሽንግተን ከኢትዮጵያ ጋር በቅርበት እየሰራች መሆኗን ገልጸው ኢትዮጵያ በተለይም በሶማሊያ ሰላምና ጸጥታን ለማስፈን የምታደርገውን ወሳኝ ሚና አድንቀዋል። ይህ አዲስ ስምምነት ሁለቱ ሀገራት በጋራ ወታደራዊ እርምጃዎችን የማቀድና የማስፈጸም አቅማቸውን እንደሚያሳድግም ተገልጿል። በትግራይ በመምህራን መኖሪያ ቤቶች ላይ በተፈጸመ የአየር ጥቃት 14 ሰዎች መቁሰላቸውን የክልሉ ትምህርት ቢሮ አስታወቀም። የትግራይ ክልል ትምህርት ቢሮ ነሐሴ 14 ቀን 2018 ዓ.ም በመቀለ ከተማ በሚገኙ የመምህራን መኖሪያ ቤቶች ላይ በፌዴራል መንግስት የተፈጸመውን የአየር ጥቃት እንደሚያወግዝ ዛሬ በወጣው መግለጫ አስታውቋል። በጥቃቱ ሳቢያ 14 መምህራንና የቤተሰቦቻቸው አባላት አካላዊ ጉዳት የደረሰባቸው ሲሆን በከፍተኛ ጥረትና ድካም ባፈሩት ንብረት ላይም ከፍተኛ ውድመት መድረሱንም ቢሮው ገልጿል። በትግራይ ህዝብ ላይ እየተፈጸመ ያለውን በደልና ውድመት የሚቃወመው የትግራይ ትምህርት ቢሮ መግለጫ ጉዳት ለደረሰባቸው መምህራንና የቤተሰብ አባላት ፈጣን ምህረትና ጤንነትን ተመኝቷል። በተጨማሪም በትምህርት ዘርፍ ላይ የሚሰሩ የተለያዩ ሀገር በቀልና ዓለም አቀፍ ድርጅቶች ይህንን ድርጊት እንዲያወግዙትና ለተጎዱት መምህራንና ቤተሰቦቻቸው አስፈላጊውን ድጋፍ እንዲያደርጉም ጥሪ አቅርቧል።
ትላንት ነሐሴ 14 ቀን 2018 ዓ.ም በመቀለ ከተማ በሁለት የተለያዩ ቦታዎች የአውሮፕላን ጥቃቶች ተፈጽመዋል። የመጀመሪያው ጥቃት በሐወልቲ ክፍለ ከተማ ዳማራም ቤተክርስቲያን አቅራቢያ በሚገኙ የመኖሪያ ቤቶች ላይ ሲሆን ሁለተኛው ጥቃት ደግሞ በኩሃ አካባቢ ተመዝግቧል። በጥቃቱ የቆሰሉ በርካታ ሰዎች ህፃናትን ጨምሮ ወደ አይደር አጠቃላይ ስፔሻላይዝድ ሆስፒታል ድንገተኛ ሕክምና ክፍል ተወስደው አስፈላጊው ሕክምና እየተደረገላቸው ይገኛል። ይህ ድርጊት በፌዴራል መንግስትና በህወሓት ባለስልጣናት መካከል ያለውን አጠቃላይ ውጥረት እንደገና እየተባባሰ በመጣበትና የሰላም ስምምነቱ አፈጻጸም ስጋት ላይ በወደቀበት ወቅት ነው። ህወሓት መራሹ የትግራይ ክልላዊ መንግስት ለዓለም አቀፉ ማህበረሰብ አስቸኳይ የዲፕሎማሲያዊ ጣልቃ ገብነት ጥሪ አቀረበም። በትግራይ እንደ አዲስ የተጋረጠውን ውጥረትና በቅርቡ የተፈጸሙ ጥቃቶችን አስመልክቶ ህወሓት መራሹ የትግራይ ክልላዊ መንግስት ለዓለም አቀፍ ማህበረሰብ አስቸኳይ የዲፕሎማሲያዊ ጣልቃ ገብነት ጥሪ አቀረበም። የትግራይ ኮሚኒኬሽን ጉዳዮች ቢሮ ነሐሴ 15 ቀን 2018 ዓ.ም በመቀለ ባወጣው መግለጫ የፌዴራል መንግስት እየወሰዳቸው ባሉ እርምጃዎች ቀጠናውን ወደ አዲስ አጥፊ ጦርነት ከማስገባታቸው በፊት ዓለም አቀፉ ማህበረሰብ ዝምታውን ሰብሮ ጥቃቶቹን በግልጽ እንዲያወግዝ ጠይቀዋል። በመግለጫው መሰረት የፕሪቶሪያው የሰላም ስምምነት አፈጻጸም መስተጓጎሉን ተከትሎ የፌዴራል መንግስት በራያ እንትጮ፣ ሸራሮና በሌሎች አካባቢዎች የድሮን ጥቃቶችንና የወታደራዊ ኃይል እንቅስቃሴዎችን አጠናክሯል። በተለይም ነሐሴ 1 ቀን 2018 ዓ.ም በምዕራብ ትግራይ ሸረሪና በተባለ ቦታ የተፈጸመው ጥቃት፣ ነሐሴ 4 ቀን በደቡባዊ ትግራይ መረዋ ወረዳ በሚገኝ ትምህርት ቤት የተካሄደው የድሮን ድብደባ እንዲሁም በዋጃ ጥሙጋ ወረዳ ማርያም ኩቢ መንደር የተፈጸሙ የከባድ መሳሪያ ጥቃቶች በሰላማዊ ሰዎችና በንብረት ላይ ከፍተኛ ጉዳት ማድረሳቸውን ተገልጿል። በተጨማሪም ነሐሴ 12 ቀን በመቀለ አቅራቢያ በሚገኘው ዳንዴራ መንደር እንዲሁም በቅርቡ በመቀለ ከተማ ሐወልቲ ክፍለ ከተማ መሞና ሰፈር በሚገኙ የመምህራን መኖሪያ ቤቶች ላይ በተፈጸሙ የአየር ጥቃቶች ህፃናትን ጨምሮ ቢያንስ 13 ሰዎች መቁሰላቸውና መኖሪያ ቤቶች መደምሰሳቸው በመግለጫው ተጠቅሷል። እነዚህ ጥቃቶች የሰዎችን ህይወት ከመቅጠፋቸው ባሻገር በህዝቡ ላይ ከፍተኛ ፍርሃት የፈጠሩና የሴቶችና ልጃገረዶች ባህላዊ ቅርስ መገለጫ የሆኑን የአሸንዳ በዓል አከባበር ሆን ብለው ለማስተጓጎል የተደረጉ ናቸው ሲል የህወሓት አስተዳደር ከሷል። ለሰላምና ለቀጠናው መረጋጋት ሲሉ እስካሁን ከፍተኛ ትዕግስት ማሳየታቸውን የጠቀሰው ቢሮ ይህ ትዕግስት ግን እንደ ድክመት ወይም ህዝብንና ግዛትን የመጠበቅ አቅም እንደሌለ ተደርጎ መወሰድ እንደሌለበትም አሳስቧል። የትግራይ አስተዳደር ለሰላማዊ ውይይት ያለውን ቁርጠኝነት የጸና ቢሆንም ትዕግስቱም ወሰን ያለው በመሆኑ ዓለም አቀፉ ማህበረሰብ አሁኑኑ ወሳኝ የዲፕሎማሲያዊ እርምጃ እንዲወስድ ጥሪውን አስተላልፏል። የዘንድሮ የአሸንዳ በዓል ከአደባባይ ውጭ እንዲከበር ተወሰነም። በመላው ትግራይ ነገ የሚከበረው የ2018 ዓ.ም የአሸንዳ በዓል በአደባባይና በስቴዲየም ደረጃ ሳይካሄድ በየአካባቢው ባህላዊ ይዘቱን በጠበቀ መልኩ ብቻ እንዲከበር ህወሓት መራሹ የትግራይ ክልላዊ አስተዳደር ውሳኔ ማስተላለፉ ተገለጸም። የትግራይ ባህልና ቱሪዝም ቢሮ ከትግራይ ባህል ማህበር ጋር በመተባበር አሸንዳ ለዘላቂ ሰላም በሚል መሪ ቃል በመላው ክልሉና በተመረጡ የዓለም ከተሞች በዓሉ የሚከበርበትን ሁኔታ በተመለከተ የውይይት መድረክ አካሂዷል። በመድረኩ ላይ ተገኝተው ለህዝቡ የእንኳን አደረሳችሁ መልእክት ያስተላለፉት የትግራይ ባህልና ቱሪዝም ቢሮ ኃላፊ አቶ ዶሪያስ ገደም በዓሉን በደመቀ ሁኔታ ለማክበር የተለያዩ ዝግጅቶች ሲደረጉ የቆዩ ቢሆንም በበዓሉ ዋዜማ በተፈጸመው በዚህ የአየር ጥቃት ምክንያት የህዝቡን ደህንነት ግምት ውስጥ በማስገባት በዓሉ ከአደባባይ ውጪ በየመንደሩ ባህሉን ጠብቆ ብቻ እንዲከበር ውሳኔ መተላለፉን ቢሮ በማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። አቶ ዶሪ አክሎም የክልሉ ሴቶችና ልጃገረዶች በየአካባቢያቸው ሆኖ የበዓሉን ባህላዊ እሴትና ክብር ጠብቀው እንዲያከብሩ ጥሪ አቅርቧል። በኤሌክትሪክ የሚሰሩ ሳይክሎች የተገጩት የጣሊያኗ ኮሞ ከተማ ከንቲባ ከእንግዲህ በከተማዋ ሳይክሎች እንዳይነዱ አገዱ። በጣሊያን ኮሞ ከተማ ከንቲባ አሌክሳንደር ራፒንስ
በኤሌክትሪክ በሚሰራ ሳይክል አደጋ ከተመቱ በኋላ ተሽከርካሪዎቹ በከተማዋ እንዳይንቀሳቀሱ የሚከለክል ውሳኔ አስተላለፉ። ከንቲባው ውሳኔውን ያስተላለፉት የከተማዋን ነዋሪዎችና የጎብኚዎችን ደህንነት ለማስጠበቅ እንደሆነም ገልጿል። እንደ ውሳኔው ከሆነ በሚቀጥሉት ጥቂት ቀናት ውስጥ በጥቃቅን የከተማዋ 30 ጎዳናዎች ላይ በኤሌክትሪክ የሚሰሩ ሳይክሎችን ማሽከርከር ሙሉ በሙሉ የተከለከለ ይሆናል። ከንቲባ ራፒንስ ለጣሊያን ዜና አገልግሎት በሰጡት አስተያየት ሰዎች ውሳኔ የሚሰጡት ካጋጠማቸው ልምድ ተነስተው ነው። እኔም በእነዚህ አውሬ ሳይክሎች የደረሰብኝን ጉዳት በደንብ አውቀዋለሁ ብለዋል። በርካታ የአውሮፓ ከተሞች የኤሌክትሪክ ሳይክሎች የትና እንዴት መንቀሳቀስ እንዳለባቸው የሚወስኑ ደንቦችን ያወጡ ቢሆንም ከተለመዱት በእግር የሚሽከረከሩ መደበኛ ሳይክሎች ላይ ግን እስካሁን የተጣለ እገዳ የለም። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁንና ስለተከታተላችሁን እናመሰግናለን። ቸርን ሰንብት።